ስለ አንድ ሰው ቀኑን ሙሉ እያሰባችሁ ውላችሁ ታውቃላችሁ? ተኝታችሁ ስራ ቦታ ተቀምጣችሁ ወይም መንገድ ላይ እየሄዳችሁ ያ ሰው ከጭንቅላታችሁ ሊወጣ ያልቻለበት አጋጣሚ አለ? አዎ፣ ሁላችንም ጋር ይህ ነገር ተደጋግሞ ሆኗል። ነገር ግን ጨዋታውን ብንቀይረውስ? እነሱ እንዲያስቡን ብናደርግስ? አሁን የምነግራችሁን 7 ነገሮች ከተገበራችሁ ሰዎች ስለእናንተ ብቻ እንዲያስቡ፣ ስልካቸውን በየደቂቃው እንዲከፍቱ፣ የእናንተን መልእክት እንዲጠብቁና ሳያውቁት አይምሮአቸው ውስጥ በየቀኑ 24 ሰዓት ሙሉ እንዲያስቧችሁ ማድረግ ትችላላችሁ። የሰዎችን አይምሮ መቆጣጠር ጥልቅ የስነ ልቦና ሳይንስ ነው። በዚህ ቪዲዮ የምነግራችሁ ነገሮች ስለ ፍቅር የምንሰጣቸው ምክሮች አይደሉም። ይልቁንም የሰዎችን አይምሮ በስውር የመማረክና ትውስታቸው ውስጥ በቀላሉ የመግባት አስገራሚ ሳይንሳዊ መንገዶች ናቸው። ዛሬ የምናየው ሰዎች ስለናንተ ብቻ እንዲያስቡ የሚያደርግ 7 የስነ ልቦና ሚስጥሮችን ነው። እነዚህን መንገዶች በትክክል ከተጠቀማችሁ የምትፈልጉት ሰው ስለናንተ ማሰብ ማቆም አይችልም። እስከ መጨረሻው ላደመጠ አንድ ቦነስ አስቀምጫለሁ። ማስጠንቀቂያ: የምናየው ነጥቦች በጣም ተጽዕኖ ከመፍጠራቸው የተነሳ የሰዎችን ስሜት ሙሉ በሙሉ የመቆጣጠር አቅም ስላላቸው ሰዎችንም ሊጎዳ ስለሚችል ለበቀል በፍጹም እንዳትጠቀሙት። አለበለዚያ ይህ ነገር ዞሮ እናንተንም ሊጎዳችሁ ይችላል። አንደኛ፣ ነገሮችን አለመጨረስ። አብዛኞቻችን ከሰዎች ጋር ስናወራ ወይም ስንጫወት ውይይቱን እስከ መጨረሻው ጨርሰን የምንናገረውን ሁሉ አውርተን ጨርሰን ወሬ አልቆብን የምናወራው እስክናጣ ድረስ ባዷችንን እንቀራለን። ነገር ግን የሰው ልጅ አይምሮ እንዴት እንደሚሰራ የሚያውቁ ብልጥ ሰዎች ፍጹም ተቃራኒውን ነገር ያደርጋሉ። ዛሬ ሰዎች ስለናንተ ማሰባቸውን ፈጽሞ እንዳያቆሙ የሚያደርገውን አንድ የስነ ልቦና ህግ ልንገራችሁ። ይህ የዜጋርኒክ ኢፌክት ይባላል። ዜጋርኒክ ኢፌክት መሰረታዊ ሐሳቡ በጣም ቀላል ነው፣ ተጽዕኖም እጅግ ከባድ ነው። የሰው ልጅ አይምሮ የተጠናቀቁ ነገሮችን በቀላሉ ይረሳል። ያልተጠናቀቁና አየር ላይ የቀሩ ነገሮችን ደግሞ ደጋግሞ ያሰላስላል ይላል የዜጋርኒክ ሳይንሳዊ ጥናት። ለምሳሌ የምትወዱትን ተከታታይ ድራማ አስቡ። ያ ፊልም ሁሉ ጊዜ የሚያልቀው በጣም አስደሳችና ውጥረቱ በጨመረበት ቦታ ላይ ነው። ቀጣይ ምን ሊፈጠር ይችላል የሚለውን ጥያቄ በአይምሮአችሁ ውስጥ ስለሚቀረጽ እስከሚቀጥለው ሳምንት ድረስ ስለ ድራማው ስታስቡ ትውላላችሁ። በህልማችሁ ሳይቀር እያሰባችሁ ታድራላችሁ። እንግዲህ ይህንን የስነ ልቦና ህግ በዕለት ተዕለት ህይወታችን እና ከሰዎች ጋር በሚኖረን ግንኙነት እንዴት እንጠቀመው ካላችሁ፣ ከሰዎች ጋር በሚኖረን ንግግር ወይም ውይይት ላይ ወሬው በጣም ደስ የሚል ደረጃ ላይ ሲደርስና ሁለታችንም በከፍተኛ ስሜት ውስጥ ሆናችሁ ሳለ ውይይቱን በአክብሮት አቋርጣችሁ ውጡ። ከመሄዳችሁም በፊት ግን አንድ ነገር አድርጉ። በጣም ደስ የሚል ወሬ ነበር የቀረውና ዋናውን ሐሳብ ግን በሌላ ጊዜ እንጨርሷለን በማለት ውይይቱን ልብ በሚሰቅል ክፍል ላይ መተው ልክ እንደ ፊልሙ እየጓጉ እንዲጠብቁ ያደርጋችኋል። ይህንን ስታደርጉ በዚያ ሰው አይምሮ ውስጥ ትልቅ ያልተዘጋ በር ትተዋላችሁ። ሰውየው ያልተጠናቀቀውን ሐሳብ ለማጠናቀቅ ቀጣዩና ለመስማት ሲል ስለናንተ በተደጋጋሚ ለማሰብ ይገደዳል። ራሱን ቀጣይ ምን ሊለኝ ይሆን እያለ ሲጠይቅ ያድራል። ይህ ደግሞ በሁለታችሁ መካከል ያለውን ስሜታዊ ቁርኝነትና ዳግም የመገናኘት ጉጉት በከፍተኛ ደረጃ ይጨምራል። ሰዎች ስለኛ እንዲያስቡ ለማድረግ ሁሉንም ነገር አውርቶ መጨረስ አያስፈልግም። አንዳንድ ጥቂት ነገር አስቀርቶ መሄድ የበለጠ ዋጋ ይሰጣችኋል። ይህንን ዘዴ በማን ላይ ለመሞከር አስባችኋል? አስተያየታችሁን ከታች ባለው ኮሜንት ላይ ጻፉልኝ። በዚህ አጋጣሚ ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሁለተኛ፣ የማትገመቱ ሁኑ። ዛሬ በህይወታችን ውስጥ ትልቅ ለውጥ የሚያመጣ የሰዎችን ትኩረትና ክብር በቀላሉ እንድንስብና እነሱም በቀላሉ እንዲያስቡ የሚያደርገን አንድ ድንቅ የህይወት ሚስጥር ላካፈላችሁ። ይህ ሚስጥር የማይገመት ሰው መሆን ነው። ለመሆኑ ሁል ጊዜ ስለኛ ሙሉ ህይወት፣ ስለ ውሏችን፣ ስለ ወደፊት ዓላማችን ለሰዎች በዝርዝር ማውራት ለምን ጎጂ እንደሆነ አስባችሁ ታውቃላችሁ? የሰው ልጅ በተፈጥሮ ባህሪው ሁል ጊዜ ያልተገለጠን፣ ያልታወቀና ሚስጥራዊ የሆነን ነገር የመፈለግ ከፍተኛ ፍላጎት አለው። አንድ ነገር ሙሉ በሙሉ አውቀን ጨረስን ማለት ለሱ ያለን ጉጉትና ፍላጎት ወዲያውኑ ይጠፋል። ሙሉ በሙሉ የተከፈተ መጽሐፍ ከሆነን ደግሞ ገጾቻችንን በፍጥነት ገልጠው አንብበው ጨርሰው ይተውናል፣ ድጋሚም አያስቡንም። በተቃራኒው ደግሞ ህይወታችንን በከፊል የተሸፈነ ሚስጥራዊና የማይገመት ስናደርገው የሰዎችን ትኩረት ከኛ ላይ አይነቀልም። ሰዎች እኛን ለመረዳት፣ ለማወቅና ለመተንተን በሚያደርጉት ጥረት ስለኛ ማሰባቸውን ይቀጥላሉ። ይህንን ሚስጥራዊነት በህይወታችን ውስጥ ለመተግበር በመጀመሪያ ስለ ወደፊት እቅዳችን፣ ስለ ገንዘብ እንቅስቃሴያችን ወይም ስለ ግል ህይወታችን ዝርዝር ለተገኘው ሰው ሁሉ ከማውራት መቆጠብ አለብን። ስኬታችን ከመናገሩ በፊት ድምጾቻችን መቅደም የለበትም። ሰዎች እኛን በተወሰነ መንገድ ሊተነብዩ ሲሉ ያልተጠበቀ አስገራሚ እርምጃ መውሰድ ማስገረም ይኖርብናል። ምክንያቱም ያልተጠበቀ ባህሪ በሰዎች ዘንድ ትልቅ ግርማ ሞገስ እና አክብሮት ያመጣል። በተጨማሪም የማይገመት ነገር ለጊዜው ከሌለ እንኳን በውይይቶች መካከል ሁል ጊዜ ተናጋሪ ከመሆን ይልቅ ጸጥታ እንደ ትልቅ መሳሪያ መጠቀም ይገባል። በጥበብ ማድመጥና አስፈላጊ በሚሆንበት ጊዜ ብቻ ተመጣጣኝ መልስ መስጠት ሰዎችን ቀጥሎ ምን ሊል ነው በሚል ጉጉት ውስጥ ይተዋቸዋል።
በሌላ በኩል ደግሞ በማህበራዊ ሚዲያ ላይ ህይወታችንን ዘርግፎ አለማሳየት ወሳኝ ነው። የት እንደዋለን፣ ምን እንደበላን፣ ከማን ጋር እንደሆነ በየደቂቃው መልቀቅ የራሳችንን ዋጋ ያረክሷል። ሰዎች ስለኛ ህይወት እንዲገምቱን እንጂ ሁልጊዜ ህይወታችን ክፍል እንደ ፊልም እንዲመለከቱ ማድረግ የለብንም። በመጨረሻ ማወቅ ያለብን ነገር ቢኖር የማይገመት ሰው መሆን ማለት ሰዎችን መሸወድ አለመሆኑ ነው። የማይገመት ሰው መሆን ማለት ደግሞ ለራሱ የተቀደሰ ክብር መስጠት፣ የግል ድንበር ማበጀትና ዋጋን ከፍ ማድረግ ነው። ሰዎች ሙሉ በሙሉ የሚያውቁት ነገር በፍጥነት የመሰልቸት ተፈጥሮ እንዳላቸው በመገንዘብ ትንሽ አለመገመትን በመጨመር ሁልጊዜ ማግኔት ሆነን ሰዎችን ወደኛ መሳብ እንችላለን። ቀጣይ የምነግራችሁ አስገራሚ ደግሞ ሶስተኛ የሰው ስሜት ላይ ተጽዕኖ ማሳደር። ቻይናውያን ሰዎች የተናገራችሁትን ሊረሱ ይችላሉ፣ ያደረጋችሁትንም ሊረሱ ይችላሉ፣ ነገር ግን ያሳደራችሁባቸውን ስሜት በጭራሽ አይረሱም ይላሉ። በስነ ልቦና ዓለም ይህ ስሜታዊ መልህቅ ይባላል። አይምሯችን መረጃዎችን የሚያስቀምጠው ከስሜት ጋር አያይዞ ነው። ለምሳሌ የሆነ ዘፈን ስትሰሙ የድሮ ትዝታችሁ ወይም የሆነ ሽቶ ስታሸቱ የአንድ ሰው ምስል አይምሯችሁ ውስጥ የሚመጣው ያ ስሜት ከነገሩ ጋር ስለተያያዘ ነው። የሆነ የድሮ ዘፈን በራዲዮ ወይም በስልካችሁ ስትሰሙ ድንገት የልጅነት ጊዜያችሁ፣ የትምህርት ቤት ትዝታችሁ ወይም ደግሞ የአንድ ልዩ ሰው ትዝታ አይምሯችሁ ላይ ድቅን ይላል። ወይም ደግሞ የሆነ የሽቶ ጠረን ስታሸቱ አንድ የማታውቁት ሰው ወዲያውኑ ህሊናችሁ ውስጥ ይመጣል። ይህ የሚሆነው ለምንድን ነው? ምክንያቱም በወቅቱ ያ ዘፈን ወይም ያ ሽቶ አይምሯችሁ ውስጥ ከተፈጠረው ስሜት ጋር በጥብቅ ስለተያያዘ ነው። ያ ስሜት በአይምሯችን ውስጥ መልህቁን ጥሏል ማለት ነው። ሰዎች ከናንተ ጋር በሚያሳልፉት ጊዜ በሚሰማቸው ስሜት ልክ እንደዚሁ ከናንተ ማንነት ጋር ይያያዛል። ከናንተ ጋር ሲሆን የደስታ፣ የምቾት፣ የራስ መተማመን፣ የሰላም ወይም የደህንነት ስሜት እንዲሰማቸው ካደረጋችሁ የአይምሯችሁ የነርቭ ስርዓት እናንተን ከነዚህ ጥሩና መልካም ስሜቶች ጋር ያያይዛቸዋል። በዚህም ምክንያት ያንን አወንታዊ ስሜት በፈለጉ ቁጥር በህይወታቸው ከተጨነቁ፣ ከተከፉ ወይም የደስታ አየር በፈለጉ ቁጥር ያለምንም ጥረት በመጀመሪያ ወደ አይምሯቸው የሚመጣው የናንተ ምስል፣ የናንተ ስምና የናንተ ትዝታ ይሆናል። ይህንን አወንታዊ ስሜት መልህቅ በሰዎች ዘንድ ለመትከል ረጅም ንግግር ወይም ብዙ ገንዘብ ማውጣት አያስፈልጋችሁም። ዋናው ነገር ከእናንተ ጋር በሚሆንበት ቅጽበት የሚሰማቸውን ስሜት ማስተካከል ነው። ሰዎችን ሙሉ ትኩረት ሰጥታችሁ ስታዳምጧቸው፣ አይናቸውን እያያችሁ ሐሳባቸውን ስታከብሩላቸው በውስጣቸው ትልቅ የመከበርና የእሴት ስሜት ይፈጠራል። ሰዎችን ስታመሰግኑ ድክመታቸውን ከመፈለግ ይልቅ ጥንካሬያቸውን፣ ጉልበታቸውን፣ አስተዋይነታቸውን ለራሳቸው ጥሩ እንዲሰማቸው ስታደርጉ ከእናንተ ጋር ባላቸው ጊዜ ሁሉ የደህንነትና የመተማመን ስሜት ይኖራቸዋል። ሰዎች ሀብታችሁን፣ ዕውቀታችሁን፣ የለበሳችሁትን ልብስ ወይም የተናገራችሁትን ውብ ቃል ጊዜ ሲያልፍ ሊረሱት ይችላሉ። ነገር ግን ከእናንተ ጋር ባሳለፉት ጊዜ የተሰማችሁን የደስታ፣ የሰላም፣ የመከበርና የፍቅር ስሜት በጭራሽ አይረሱትም። ስለዚህ ውድ የቻናላችን ተከታታዮች ከዛሬ ጀምሮ ከማንም ሰው ጋር ስትገናኙ ቤተሰብ፣ ጓደኛ፣ የሥራ ባልደረባ ወይም እንግዳ ንግግራችሁን ከመጨረሻችሁ በፊት ራሳችሁን እንዲህ ብላችሁ ጠይቁ። ይህ ሰው ከኔ ጋር ካለፈ በኋላ ምን አይነት ስሜት ይዞ ይሄዳል ቢለውን ራሳችሁን ጠይቁ። አራተኛውና የሚያስገርመው ነገር ደግሞ የእጥረት ስሜትን መፍጠር ነው። በተፈጥሯችን ትልቁ ፍላጎትና ስሜት የምናሳየው በቀላሉ ልናገኘው ለማንችለው ወይም ውስን ለሆነ ነገር ነው። የአየር ሁኔታውን እንኳን ሳይቀር ሁልጊዜ ፀሐያማ ሆነ አድናቆታችን ይቀንሳል። ዝናብና ደመና አልፎ አልፎ ጣል ሲሉ ግን የፀሐይ ሙቀትና ብርሃን ምን ያህል አስደሳች እንደሆነ እንረዳለን። በሰዎች መካከል ያለው ማህበራዊና ስሜታዊ ግንኙነትም ልክ እንደዚሁ ይሰራል። ይህ ሳይንሳዊ መሰረት ያለው ማህበራዊ ሳይኮሎጂ የእጥረት ወይም የመሰወር ህግ በመባል ይታወቃል። ባለንበት የዲጂታል ዓለም በአንድ መልእክት ወይም የስልክ ጥሪ ሰዎችን በሰከንዶች ውስጥ ማግኘት እንችላለን። ነገር ግን ሁልጊዜ የሚገኝ ጥሪዎችን ሁሉ ወዲያውኑ የሚመልስ ግብዦችን ሁሉ ሳይመርጥ የሚቀበልና ለሁሉም ጥያቄዎች ዝግጁ የሆነ ሰው በሌሎች ዘንድ የመፈለግና የመናፈቁ መጠን እጅግ በጣም ዝቅተኛ ነው። ምክንያቱም የሰው ልጅ አይምሮ በቀላሉና በፈለገው ጊዜ የሚያገኘውን ነገር እንደ መደበኛና ተራ የመቁጠር ተፈጥሯዊ አዝማሚያ ስላለው ነው። አልፎ አልፎ መጥፋት ወይም ርቀትን መጠበቅ በሰዎች ላይ ማሴር አይደለም። ተጫዋች መሆን ወይም ሌሎችን ለመጉዳት ሲባል የሚደረግ የስነ ልቦና ጨዋታ ማድረግም የለባችሁም። ይልቁንም የራስን ህይወት፣ ዓላማና ጊዜ፣ ስሜታዊ ጤንነትን ቅድሚያ የመስጠት ጥበብ ነው። እውነተኛ ከሰዎች መራቅ የሚጀምረው በውስጣችን ለራሳችን ከምንሰጠው ዋጋ ነው። የራሳችሁን ግብ፣ ስራ፣ ትምህርት፣ ስፖርት፣ የፈጠራ ስራና የግል እድገት ሊኖራችሁ ይገባል። እነዚህ ነገሮች ሲኖራችሁ በራሱ ጊዜያችሁ ውድ ይሆናል። ሁልጊዜ ለሌሎች ሰዎች ጥሪ ብቻ የምትኖሩ አትሆንም። ርቀት ስትጠብቁና በራሳችሁ ህይወት ስትጠመዱ በሌሎች ዘንድ መናፈቅ ትጀምራላችሁ። አንድ ሰው የእናንተን አለመኖር የሚረዳና የሚናፍቃችሁ አብራችሁ በማትሆኑበት ጊዜ ነው። ሁልጊዜ አብራችሁ ካላችሁ ያሳለፋችሁት መልካም ጊዜ የምታስቡትና የምትናፍቁት የአእምሮ ክፍተት አያገኙም። ርቀት ስትጠብቁ ግን አእምሯቸው ከእናንተ ጋር ያሳለፉትን ጥሩና ደስ የሚሉ ጊዜያትን እንደገና ማሰላሰል ይጀምራሉ። ጊዜያችሁን በቀላሉ የማይገኝ ሲሆን ሰዎች ከእናንተ ጋር የሚያሳልፉት አነስተኛ ጊዜ እንኳን እንደ ትልቅ እድልና ልዩ አጋጣሚ ይቆጥሩታል። ጥሪያችሁ፣ መልእክታችሁና ስብሰባችሁ ዋጋው ከፍ ይላል።
ሙሉ ጊዜያችሁንና ትኩረታችሁን ለሌሎች ሰዎች ብቻ ከመደቀን ይልቅ ለራሳችሁ ስትጠቀሙት በራስ የመተማመን ብቃታችሁ ይጨምራል። በራሱ የሚተማመንና የራሱ ህይወት ያለው ሰው ደግሞ በተፈጥሮ እጅግ ማግኔታዊና ሳቢ ነው። ይህንን መርህ በህይወታችሁ ውስጥ ተግባራዊ ለማድረግ መጀመሪያ ለስልክ ጥሪዎችና ለሜሴጆች ሳይቀር ወዲያውኑ የመመለስና ካልመለስኩ ብሎ የመጨናነቅና የመደናገጥ ልምድን መቀነስ ያስፈልጋል። ሜሴጅ በተላከላችሁ ቅጽበት ስራችሁን ሁሉ አቁማችሁ ወዲያውኑ የመመለስ ልምድን ቀስ በቀስ ቀንሱ። የራሳችሁ ስራ ላይ ከሆናችሁ ስራችሁን ጨርሳችሁ ምላሽ መስጠት ትችላላችሁ። ይህ ደግሞ የእናንተን ጊዜና ስራ ዋጋ እንዳለው ለሌሎች ያሳያል። ሁለተኛ ደረጃ አይ ማለት መልመድ ነው። የሚቀርቧችሁ ሰዎች ለሚጠይቋችሁ ነገሮች ሁሉ ሁልጊዜ እሺ አትበሉ። ከእናንተ ጋር ፕሮግራምና ፍላጎት ጋር የማይሄድ ከሆነ በስነ ስርዓትና በትህትና አይ ማለትን ማወቅ አለባችሁ። የግል ህይወታችሁን ሙሉ በሙሉ ለሰው ክፍት አታድርጉ። ስለ ራሳችሁ ህይወት ህልምና እቅድ ሁሉንም ነገር ለሰዎች አታውሩ። የተወሰነ ሚስጥራት ይኖራችሁ። ሰዎች ስለ እናንተ ሁሉንም ነገር ካወቁ ጉጉታችሁ ያበቃል። ስድስተኛ ልዩ ነገርን ማስቀመጥ። በሰዎች አይምሮ ውስጥ በቀላሉ የማይጠፋ ልዩ አሻራ ዩኒክ ሲግኔቸር ትቶ ማለፍ የአንድ ማህበራዊና ስኬታማ ሰው ትልቁ ሚስጥር ነው። በዙሪያችን ያሉት ሰዎች በትዝታ ወደ ኋላ ተመልሰን ብናስታውሳቸው አንዳንዶቹ አብረውን ውለው ሲለያዩ ወዲያውኑ ከአይምሯችን የሚጠፉ ሲሆን ሌሎች ደግሞ ለጥቂት ደቂቃ እንኳን ብናገኝ ከአይምሯችን የማይጠፉ ትልቅ ትዝታና አወንታዊ ስሜት ጥለውብን ይሄዳሉ። ለዚህ ልዩነት ዋነኛው ምክንያት ሁለተኞቹ በሰው ዘንድ በቀላሉ እንዲታወቁ የሚያደርጋቸው የራሳቸው የሆነ ልዩ መለያ ወይም አሻራ ያላቸው መሆኑ ነው። ልዩ አሻራ ማለት የግድ ታዋቂ ወይም ድንቅ ሰው መሆን ሳይሆን በዕለት ተዕለት እንቅስቃሴያችንና በማህበራዊ ህይወታችን ውስጥ የምናንጸባርቀው የኛ ብቻ የሆነ ከሌላው ወጣ ብሎ የሚታይ ማንነታችን ነው። ይህ ልዩ አሻራ በብዙ መልኩ ሊገለጽ ይችላል። የመጀመሪያውና በቀላሉ የሚታየው የኛ የሆነው ልዩ አለባበስ ስታይል ማበጀት ነው። ውድ ወይም ዘመናዊ ልብሶችን ብቻ መልበስ ሳይሆን የእናንተ መለያ የሆነ የቀለም ቅንጅት፣ ደስ የሚል የልብስ ስታይል ወይም የሆነ ተጨማሪ ጌጣጌጥ ሁል ጊዜ መጠቀም ሊሆን ይችላል። ሰዎች ያንን አይነት አልባሳት ወይም ቀለም በሌላ ቦታ ሳይሆን ወዲያውኑ እናንተ ባይምሯቸው እንዲስሉ ያደርጋቸዋል። ሁለተኛውና በጣም ኃያሉ አሻራ ደግሞ የሚጥምና የማይረሳ ልዩ ሽቶ መጠቀም ነው። የማሽተት ስሜታችን ከአይምሯችን ጋር በጣም የተሳሰረ በመሆኑ ሁልጊዜ የምትጠቀሙት ያንን ልዩ ሽቶ ሰዎች ባሸተቱ ቁጥር እናንተን በአካል አጠገባቸው ባትኖሩ እንኳን ወዲያውኑ እናንተን እንዲያስታውሱና ትዝታቸው በአይምሯቸው እንዲከሰት ያደርጋል። ከነዚህ በተጨማሪ ደግሞ ደስ የሚል የሰላምታ አሰጣጥ ነው። ቅን ፈገግታ ወይም ሰዎችን ለማበረታታት ሁልጊዜ የምትጠቀሟቸው አወንታዊ ቃላት የእናንተ የማይጠፉ አሻራ ሆነው ጥላ ይኖራቸዋል። በአጠቃላይ የራሳችሁን የሆነ ልዩ አሻራ ሲኖራችሁ በራስ የመተማመን ስሜታችሁ ከመጨመሩም በላይ በስራችሁ ሆነ በማህበራዊ ህይወታችሁ ከብዙሃኑ ተለይታችሁ እንድትወጡ ያደርጋችኋል። ሰዎች እናንተ በሌላችሁበት ቦታ እንኳን ስለ እናንተ በጎ ነገር እንዲያወሩና ሁልጊዜ በናፍቆት እንዲያስታውሷችሁ ያደርጋል። ሰባተኛው እውነተኛ ትኩረትን መስጠት። እውነተኛ ትኩረት መስጠትና ማዳመጥ ሰዎችን በስነ ልቦና ደረጃ የመማረክና በአይምሯቸው ውስጥ ዘላቂ ቦታ የሚያስ ትልቁ ጥበብ ነው። በዚህ ዘመን አብዛኛው ሰው ስለ ራሱ ማውራት፣ ስኬቱን ማጋራትና የራሱን ታሪክ መናገር እንጂ የሌላውን ሰው ሐሳብ በትዕግስት ለማዳመጥ ዝግጁ አይደለም። የሰው ልጅ ተፈጥሯዊ ፍላጎት ደግሞ መደመጥ፣ መወደድና ትኩረት ማግኘት ነው። አንድ ሰው ከናንተ ጋር በሚያወራበት ጊዜ ሙሉ ትኩረታችሁን ሰጥታችሁ ስሜቱን ተደርታችሁና ሐሳቡን አክብራችሁ ስታዳምጡት በስነ ልቦና ውስጥ ትልቅ ቦታ ትይዛላችሁ። አብዛኞቹ ሰዎች በዕለታዊ ህይወታችሁ ውስጥ የውስጣችሁን ስሜት፣ ስጋት ወይም ደስታ የሚያካፍሉትና በትክክል የሚያደምጣቸው ሰው ያጣሉ። እናንተ ግን ሙሉ ትኩረታችሁን ሰጥታችሁ ስታዳምጧቸው ያ ሰው በእውነት የሚረዳና ዋጋ እንደሚሰጠው በማሰብ ትልቅ የስነ ልቦና እርካታ ያገኛሉ። ይህ እርካታ ደግሞ ከእናንተ ጋር ብቻ የሚያያዝ በመሆኑ ውስጣቸው ባስጨነቃቸው ቁጥር ወይም ደስታቸውን ማጋራት በፈለጉ ቁጥር አይምሯቸው ቀጥታ ወደ እናንተ ይመራቸዋል። በእውነተኛ ማዳመጥ ሂደት ውስጥ ትልቁን ድርሻ የሚይዘው የሚናገረው ቃል ሳይሆን የሰውነት ቋንቋ ነው። ከሰውየው ጋር በሚኖራችሁ ውይይት ወቅት ስልካችሁን ከመመልከት ወይም ትኩረታችሁን ወደ ሌላ ቦታ ከመበታተን ይልቅ አይን ላይን እያያችሁ ማድመጥ ትልቅ አክብሮት ያሳያል። በተጨማሪም የሚናገሩትን ነገር እየተከታተላችሁት መሆኑን ለማሳወቅ አንገትን በአወንታዊ መልኩ መነቅነቅና በንግግሩ ውስጥ ሙሉ በሙሉ መሳተፋችሁን የሚያሳይ አካላዊ ዝንባሌ ማሳየት ነው። በሌላው ሰው አይምሮ ውስጥ ልዩና የማይረሳ የቅርበት ስሜትን ይፈጥርላችኋል። ማዳመጥ ማለት ዝም ብሎ መቀመጥ ብቻ አይደለም። ይልቁንም ንግግሩን የሚያስቀጥሉ እና ያንን ሰው የበለጠ እንዲከፈት የሚያደርጉ ጥያቄዎችን መጠየቅ ነው። ክፍት ጥያቄዎችን በመጠየቅ ሰዎች ስለራሳቸው አምቀው የያዙትን ነገር አውጥተው እንዲናገሩ መንገድ ስትከፍቱላቸው በአይምሮአቸው ውስጥ ደስታን የሚፈጥሩ ሆርሞኖች እንዲመነጩ ያደርጋል። ይህ ከእናንተ ጋር ያሳለፉትን ጊዜ ሁልጊዜ በበጎ እንዲያስታውሱ ያደርጋቸዋል። አንድ ሰው ችግሩን ወይም ደስታውን ሲነግራችሁ ወዲያውኑ ምክር ለመስጠት ወይም ንግግሩን ወደ ራሳችሁ ለማዞር ከመቸኩል ይልቅ የተናገሩትን ነገር ባጭሩ በመድገም ስሜታችሁን እንደተረዳችሁ ማሳየት ያስፈልጋል። ሰዎች ህመማቸውን ወይም ደስታቸውን የሚያካፍሉት ሰው ሲያገኙ ያንን ሰው እንደ መሸሸጊያና እንደ እውነተኛ ወዳጅ አድርገው ስለሚያስቡት ከአይምሯቸው አይወጣም።
ሰዎች የውስጣቸውን ሚስጥርና ጥልቅ ሐሳብ የሚያካፍሉት በትክክል እንድታዳምጧቸውና እንደምታከብሯቸው ሲረዱ ብቻ ነው። ያንን እምነት ካተረፋችሁ በኋላ የተናገሩትን ነገር በጥንቃቄ መያዝና ለሌላ ሰው አለማውራት ታማኝነታችሁን ያረጋግጣል። በአሁኑ ጊዜ ታማኝና በጥንቃቄ የሚያዳምጥ ሰው ማግኘት በጣም አስቸጋሪ በመሆኑ እናንተን ያንን ክፍተት ስትሞሉላቸው በህይወታቸው ውስጥ ትልቅ ቦታ ይሰጧቸዋል። የማዳመጥ ጥበብ የመጨረሻውና ትልቁ ደረጃ ከጊዜ በኋላ ያነሱትን ሐሳብ አስተውሶ መጠየቅ ነው። ቀደም ሲል ስለነገሯችሁ ጉዳይ ወይም ሁኔታ ያ ባለፈው የነገራችሁ ነገር ምን ደረጃ ላይ ደረሰ ብላችሁ ስትጠይቋቸው ይደነቃሉ። ይህ ድርጊታችሁ ላወሩት ነገር ትኩረት ሰጣችሁ እንደነበርና አሁንም እንደምታስቡላችሁ ስለሚያሳይ እነሱም በተራቸው ሁል ጊዜ ስለእናንተ እንዲያስቡና እንዲያከብሯችሁ ያደርጋል። እዚህ ጋር ቦነስ ጨምርላችኋለሁ ብዬ ነበር። ይህ ቦነስ ድንበራችሁን ማሳየት ነው። ሰዎች ሁል ጊዜ የሚከተሉት የራሳቸውን ሐሳብ የማይቃወሙትና የራሳቸውን የማንነት ድንበር የሌላቸውን ሰዎች በፍጥነት የመርሳት ባህሪ ያላቸው። በውይይት ወቅት የራሳችሁን እውነተኛ ድንበሮች በግልጽና በአክብሮት ስታሳዩ ሰዎች ለእናንተ ያላቸው አክብሮት በከፍተኛ ሁኔታ ይጨምራል። ሁል ጊዜ አዎ የሚል ሰው የሰዎችን ሐሳብ ብቻ የሚያስተጋባ ሰው ከመሆን ይልቅ የራሳችሁ የሆነ የጠነከረ አቋምና የእይታ መስመር ሲኖራችሁ ሰዎች እናንተን እንደ ቀላል ነገር አያዩአችሁም። ይህ አቅማችሁና በራስ መተማመናችሁ ከእናንተ ከተለዩ በኋላ እንዲህ አይነት ጠንካራና ልዩ አቋም ያለው ሰው ነው በማለት ደጋግሞ ስለእናንተ እንዲያስቡና እንዲያደንቋችሁ ያደርጋችኋል። በእነዚህ ዘዴዎች በቀላሉ ቀንም ማታም ሰው እንዲያስታውሳችሁ ማድረግ ትችላላችሁ። የቻናላችን ተከታታዮች ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ